እና ልጁ ማዲ በአንዲት ትንሽ ከተማ ውስጥ ይኖራሉ። በትምህርት ቤት ማዲ በቴዲና በሁለት ጓደኞቹ ትንኮሳ ደረሰባት። መጀመሪያ ሁለት ጊዜ ብታስጠነቅቀውም በመጨረሻ ቴዲ መሬት ላይ ሲገፋት ትቆጣለች። ምን እንደተፈጠረ ከመረዳቱ በፊት ማዲ ሆዱ ላይ በቦክስ ትመታዋለች። ከዚያም አፍንጫውን ትሰብረዋለች። እንግዲህ ከብሮከር ልጅ ይሄ የሚጠበቅ ነው። በቤት ውስጥ ብሮከርና ጓደኛው ቲቶ በኮንስትራክሽን ስራ አብረው ይሰራሉ። ከማዲ ትምህርት ቤት ስልክ ተደውሎለት ወዲያውኑ ይሮጣል። ሲደርስ የሸሪፍ ኪዝ መኪና ቆሞ አየ። ከዚያም ቴዲ በትምህርት ቤቱ ሕክምና ሲደረግለት ይመለከታል። በሚቀጥለው ክፍል ውስጥ የቴዲ ወላጆች ካሲና ጂሚ ከዳይሬክተሩ እና ከኪዝ ጋር ስብሰባ ላይ ናቸው። ምንም እንኳን እየተነጋገሩ ቢሆንም የካሲ ድምጽ ከሩቅ ይሰማል። የትምህርት ቤቱ አማካሪ ሱዛን ብሮከርን ኮሪደር ላይ አግኝታ ማዲ ወዳለችበት ክፍል ትመራዋለች። ካሲና ቤተሰቦቿ በዚያው ቅጽበት ይወጣሉ። ካሲ በቴዲ አፍንጫ ላይ ደም ስታይ ይበልጥ ተቆጣች። ብሮከር ደግሞ ዝም አይላትም። ካሲ ለጠብ ብትዘጋጅም ኪዝና ጂሚ ወደኋላ ይጎትቷታል። ብሮከር ፖሊሱ ለምን እዚያ እንደተገኘ ግራ ይገባዋል። ሱዛንም ለካሲ ተብሎ ነው አለችው። ባለፈው ጊዜ ካሲ ርዕሰ መምህሩን አስፈራርታ ነበር። ሁለቱም ማዲ ጋር ይቀመጣሉ። ማዲ ማድረግ እንደሚገባት ቴዲን ሁለት ጊዜ አስጠንቅቃው እንደነበር ትናገራለች። ይህ ከአባቷ የተማረችው የመከላከያ ትምህርት መሆኑ ግልጽ ነው። እሱም ይህንን ያምናል። እሷም ከብሮከር ጋር በግል ለመነጋገር ማዲን ወደ ውጭ ትልካታለች። ከተማዋ በጣም ገለልተኛ በመሆኗ ለምን እዚህ እንደመጡ ትጠይቀዋለች። ብሮከር የማዲ እናት እዚህ ስላደገች ህይወት እንደገና ለመጀመር ጥሩ ቦታ መስሎኝ ነው ይላታል። በማዲ ፋይል መሰረት እናቷ በቅርቡ መሞቷ ተመዝግቧል። ወደ ውጭ ሲወጡ ካሲና ጂሚ ከፖሊሱ ጋር በመኪናቸው አጠገብ ይጠብቋቸዋል። ካሲ እንደተለመደው ተናዳ ጂሚ ብሮከርን እንዲጋፈጠው ትገፋፋዋለች። ይህ ምስኪን ጂሚ እንደ ወንድ ለመታየት ብሮከርን ደረቱን እየነካው ይቅርታ እንዲጠይቅ ይጠይቀዋል። ሊመታው ሲል ብሮከር በቀላሉ ይዘውና በአንድ ጊዜ መሬት ላይ ይዘርረዋል። ይህም ካሲን ለመጀመሪያ ጊዜ ዝም አስባላ። በመጨረሻም ጂሚን ይለቀዋል። ፖሊሱ ኪዝ ብሮከርን እንዲያስረው ትፈልጋለች። ኪዝ ግን እንደሷ ሳይሆን ምክንያታዊ ሰው ነው። ብሮከር ግን ሁኔታዎች ከቁጥጥር ውጭ ሆነው ነበር ሸሪፍ ደግሞ ግን አይከሰቱም አለው። ካሲም ከመኪናዋ ከመግባቷ በፊት ነገሩ በዚህ እንደማያበቃ የሚገልጽ እይታ ለብሮከር ሰጠችው። ብሮከር ከማዲ ጋር የፈለገው ሰላማዊ ህይወት የተቋረጠ ይመስላል። ካሲ ከቴዲ ጋር እየሄዱም አልተረጋጋችም። ባሏን ስለደከመ ትሰድበዋለች። በዚህ መፋታት አልፈለገችም። ወንድሟን ጌተርን ለመጥራት ወሰነች። ነገር ግን ጂሚ በዚህ አልተስማማም። እሱ ጉዳዩ በቤተሰብ መሃል እንዲያልቅ ይፈልጋል። ነገር ግን ለካሲ ጌተርም ቤተሰብ ነው። ልክ እንደ እህቱ ጌተርም ተናዳጅ ሰው ነበር። ይህ በቤተሰባቸው ውስጥ ያለ ባህሪ ይመስላል። እሱ የአደንዛዥ እጽ አከፋፋይ ነው። ጭራሽ በአካባቢው እጽ ሲሸጡ ያገኛቸውን ወጣቶች እየደበደበ ነው። የቤዝቦል ዱላ በመጠቀም አንደኛውን ይቀጠቅጠዋል። ከመኪናዬ ውስጥ 5 ጋሎን ቤንዚን አለኝ፣ እንደገና በዚህ ከተማ ውስጥ ስትሽጡ ባገኛችሁ በጎሮሯችሁ ላይ አፈሳለሁ ብሎ አስጠነቀቃቸው። ከዚያም እንዲወጡ ጮህባቸው። እነሱም በፍርሃት ይሸሻሉ። ቤት ውስጥ ብሮከር ማዲን ወደ መኝታዋ እያደረሰ ለራሷ በመቆሟ ኩራት እንደሚሰማው ነገራት። ከክፍሉ ከመውጣቱ በፊት ስለ ሱዛን ምን እንደሚያስብ ትጠይቀዋለች። ልጁ ነገሮችን የመፍጠር ችሎታ እንዳላት ይገነዘባል። ብሮከር ግን አይሸነፍላትም። ይልቁንም ደህና ደሪ ብሏት ይወጣል። ጌተር ወደ ቤት ሲመለስ ካሲ ስትጠብቀው ያገኛል። በብሮከር መናቅ እንደማትፈልግ ትነግረዋለች። ነገር ግን ጌተር ብሮከር ጂሚን መጣሉ ትልቅ ነገር እንዳልሆነ ይሰማዋል። ካሲ ግን የብሮከርን የቤት አድራሻ እንደሰማች ትነግረዋለች። ሂድ ማለት ነው። ወደዚያ ሄደ አንዳንድ ነገሮችን ማድረግ ትችላለህ ትለዋለች። ነገሮቹም ጌተር ሄዶ ብሮከርን ቤቱ ድረስ እንዲያስፈራራው ነው። ጌተር የካሲን መረበሽ አስተዋለ። እሷም እጽ እንደሚያስፈልጋት ታምናለች። እንግዲህ ለካሲ የባህሪ መበላሸት ምክንያቱ ይህ ነው። ጌተር ጥቂት ይሰጣታል። እሱም ብሮከርን ለመያዝ ተስማማ። በማግስቱ ጠዋት ብሮከር ማዲ ፈረስ ስትጋልብ እያየ የተደባለቀ ስሜት ይሰማዋል። ከዚያም ወደ ትምህርት ቤት ወስዳታል። ሱዛንን ሲያዩ ማዲ ለአባቷ የፈገግታ ምልክት ሰጠችው። ለማዲ የልደት ባህል የሱዛንን እርዳታ ጠየቀ። እሷም በደስታ ተስማማች። ሰዎች ቀድሞውንም ስለሱ እያወሩና ጥያቄ እየጠየቁ ስለሆነ ችግር ውስጥ እንዲገባ አትፈልግም። ምክሯን በመቀበል ብሮከር ጂሚን ወደ ስራ ቦታ ድረስ ሄዶ አገኘው። ችግር ስላልፈለገ ነገሩን ለመፍታት ይሞክራል። ነገር ግን ጂሚ ይቅርታ ይፈልጋል። ብሮከር ያለምንም ማቅማማት ይቅርታ ይጠይቀዋል እና በመጨረሻም ከሱ ጋር በሰላም ተለያዩ። ከዚያም ወደ ነዳጅ ማደያ ይሄዳል።
የጌተር ሰዎች ሉዊስ እና ክሌይ በመጥፎ ዓላማ ወደዚያ መጡ። ሉዊስ ወደ ብሮከር ቀርቦ ብሮከር እየተጠቀመበት እያለ የነዳጅ ፓምፑን ይጠይቀዋል። ብሮከር ትኩረት ስላልሰጠው ፓምፑን ይዘጋበታል። የነዳጅ ማደያው ባለቤት ዋጋውን ለብሮከር ይናገራል። ብሮከር ግን ነዳጅ ቀድቶም አልጨረሰም። እንደገና ከፍቶ ስራውን ይቀጥላል። ይህን ሲያይ ሉዊስ ለምን ወደ ህንፃው ጎን አንሄድም? እዚያው በደንብ ልቀጥቀጥህ ይለዋል። ብሮከርን ለመያዝ ሲሞክር ተሳስቷል። ይሄ የብሮከርን የፍልሚያ ስሜት ቀሰቀሰው። ይቀጠቅጠዋል። ወደ ውጊያው የተቀላቀለውን ክሌይንም በተመሳሳይ ሁኔታ ደበደበው። ማን እንደላካቸው ሉዊስን ጠይቀዋል። እሱ ግን ስም አይናገርም። ብሮከር በመጨረሻ አንድ ጊዜ ተመልክቷቸው በመኪናው ሄዳል። ጌተር በላብራቶሪ ውስጥ እያለ ስልክ ተደወለለት። ሁኔታውን ሲሰማ ተበሳጨ። ከዚያም ነገሩን ራሱ ለመጨረስ ወሰነ። ማዲን ከትምህርት ቤት ወደ ቤት እያመጣት እያለ ኪዝ ያስቆማቸዋል። ኪዝ ማለት ፖሊሱ ነው። ከመኪናው ውጭ ስለተፈጠረው ጠብ ብሮከርን ይጠይቋል። ነገር ግን ማንም ክስ ስላልመሰረተበት ብሮከር ምንም አይናገርም። ቤት ሲመለሱ ብሮከርና ማዲ አብረው ፈረስ ይጋልባሉ። ጌተር ግን በድብቅ እየሰለለ ነበር። የብሮከርን መኪና ጎማ በቢላ ወጋው። ከዚያም ወደ ቤቱ ይገባል። በዚያ ጊዜ ማዲና ብሮከር በወንዝ ዳር ስለ እናቷ እያወሩ ነበር። ማዲ በአይኖቿ እንባ እየፈሰሰ በጣም ናፍቃኛለች ትላለች። አንተ ደስተኛ እንድትሆን እንደምትፈልግና ስላንተ እንደምትጨነቅ ይሰማኛል ትላለች። ብሮከር ከሷ ጋር ደስተኛ መሆኑን በመናገር ያረጋጋታል። የበንዲ እንዳለ ጌተር ከማዲ አሻንጉሊቶች አንዱን ይሰርቀዋል። ቤቱን መፈተሽ ጀመረ። ካልተከፈቱ ሳጥኖች ውስጥ ብዙ ፋይል አገኘ። ጌተር አንዱ ፋይል አውጥቶ ሲያነብ ብሮከር የቀድሞ ፖሊስ እንደነበር ተረዳ። በሰላይነት የተነሳውን ፎቶ አገኘ። ነገር ግን የፈረሱ ድምፅ መምጣታቸውን ነገረው። ፋይሉን ይዞ በስርቆት ወጣ። ማዲ ድመቷን ትጠራለች። ጌተር ድመቷንም አብሮ ሰርቋታል። በዚያው ምሽት ማዲ ድመቷን ባለማግኘቷ ግቢ ውስጥ እየሰራ ያለውን ብሮከርን ትጠይቀዋለች። እሱም ስላላያት ራሱ ፈልጎ እንደሚያመጣ ቃል ገብቶ ወደ ውስጥ እንድትገባ ነገራት። የመኝታ ሰዓቷ ደርሶም ድመቷ አልተገኘችም። የእጅ ባትሪውን ይዞ ድመቷን መፈለግ ጀመረ። በዚህ መሃል ጌተር አንድ ቦታ ተቀምጦ ፋይሎቹን ሲመረምር ብሮከር ለዳኒ መታሰር ምክንያት የሆነው ኤጀንት መሆኑን ተረዳ። ብሮከር የመኪና ጎማዎች በቢላ መወጋታቸውን ቢያይም ድመቷን መፈለጉን ቀጠለ። በማግስቱ ጠዋት የጌተር የቀድሞ የሴት ጓደኛ ሸሪል ከእሱ ጋር ተገናኘች። ከዚያም ስለ ዳኒና ጆጆ ያስታውሳታል። ዳኒ አሁንም እስር ቤት ቢሆንም ልጁን ጆጆን በማጣቱ ክፉኛ እንደተጎዳ ጌተር ያውቃል። ለዳኒ አሳልፎ የሰጠው ማን እንደሆነ እንዳልታወቀ ተናገረ። እርጉም የሆነ የፖሊስ ሰላይ ነው አላት። ፋይሉንም እንድታነበው ሰጣት። በዚህ መሃል ብሮከር ለተፈጠረው ችግር ተጠያቂው እሱ መስሎት ጂሚን ለመጋፈጥ ወደ ስራ ቦታ ሄደ። ጂሚ ግን ስለምን እንደሚያወራም አያውቅ። ብሮከር ከልጁ ጋር ሰላም ብቻ እንደሚፈልግ ገልጾ ጂሚ ነገሮችን እንዳያባብስ አስጠነቀቀው። እንዲሁም ድመቷን እስከ ተወሰነ ሰዓት እንዲመልስ አዘዘው። ጂሚ ግራ ቢጋባም የብሮከርን ማምረር አይቶ ተስማማ። ጌተር ለሸሪ ላብራቶሪን እያሳያት ብሮከርን ለዳኒ አሳልፎ በመስጠት በምላሹ በመላው ግዛቱ እጽ የማከፋፈል መብት እንደሚያገኙ ይነግራታል። ሸሪል ደግሞ እነዚያ ሰዎች የሞተር ሳይክል ወሮ በላ ስለሆኑ ሊታመኑ እንደማይችሉ ትነግረዋለች። ጌተርን ከማመናቸው በፊት ብሮከርን ሊገድሉት እንደሚችሉ ሰጋች። ጌተር ግን ይህ ማለት ከእንግዲህ ትንንሽ ስራዎች አበቁ፣ እኛ የምናደርገው ማምረትና ማከፋፈል ብቻ ነው ይላታል። ሸሪል ከዳኒ ጠበቃ ጋር እንድትነጋገር ይፈልጋል። ነገሩ ባይዋጥላትም ስለወተወታት ተስማማች። ቤት ውስጥ ብሮከር ለማዲ አዲስ የአሻንጉሊት ጥንቸል ገዝቶላት ደስ ይላታል። በማግስቱ የ10 ዓመት ልደቷ ስለሆነ ቅዳሜና እሁድ ከክፍል ጓደኞቿ ጋር እንደሚያከብሩ ይነግራታል። ማዲ ሱዛን እንድትመጣ ትጠይቀዋለች። አዘጋጇ ራሷ ሱዛን መሆኗን ሲነግራት በደስታ ተዋጠች። እቅዱን ተግባራዊ ለማድረግ ሸሪል የዳኒ ጠበቃ ከሆነው ወርከስ ጋር ተገናኝታ ፋይሉን ለዳኒ የተሰጠ ስጦታ በማለት ሰጥታው ትሄዳለች። ወርከስ ጊዜ ሳያባክን ዳኒን እስር ቤት ጎብኝቶ ፋይሉን ያሳየዋል። ዳኒ የብሮከርን ፊት ሲያይ ልጁን ጆጆን የገደለው እሱ መሆኑን አስታወሰ። ብሮከር የት እንዳለ ማወቅ ፈለገ። ወርከስም ሸሪል እንደምታውቅ ይነግረዋል። ብሮከር እንዲወገድ ትዕዛዝ ሰጠ። በትምህርት ቤት ብሮከር ቴዲን ልታደርስ የመጣችውን ካሲን ያቆማታል። ማዲ ቴዲን ለልደቷ ግብዣ ትጠራዋለች። ይህም ካሲን አስገረማት። ቴዲ ይስማማል። ብሮከር ስራ ላይ ያለ ቲቶ ስለ ብሮከርና ጂሚ ጠብ እንደሰማ ይነግረዋል። ብሮከር መታረቃቸውን ቢነግረውም ቲቶ ግን የከተማዋ ሰዎች በቀላሉ እጅ ተጨባብጦ እንደማይረሱ ያውቃል።
ብሮከር አንድ ሰው ቤቱን ሰብሮ እንደገባ ሲነግረው ቲቶ የገጠር ሰዎች የተለመደ የበቀል እርምጃ ነው አለው። ቴዲ አሁንም ጂሚ ያደረገው ይመስለዋል። ቲቶ ግን እርግጠኛ አይደለም። ቲቶ ለብሮከር ስለ ጌተር ሲነግረው ራይቪል አካባቢ እንደሚኖር የጀልባ መካኒክ ቢመስልም ምንም መጠገን አይችልም፣ ነገር ግን ያንን ጉድ እጽ እያመረተ እንደሆነ ይወራል አለው። ከጌተር እንዲጠነቀቅ ያስጠነቅቀዋል። በዚህ መሃል ሸሪ የዳኒ ሰዎች ውስጥ እየጠበቀች እያለ ከጌተር ስልክ ይደርሳታል። ዳኒ ሳይረስ የተባለ ጨካኝ ገዳይ እየላከ መሆኑን ስታውቅ ትደነግጣለች። ጌተር ግን በስምምነቱ ላይ እንድታተኩር ይነግራታል። የማዲ ልደት በዓል በተሳካ ሁኔታ ተጀመረ። ሁሉም ይዝናናሉ። ሳይረስና ቡድኑ ቦታው ደርሰው በሸሪል ፊት መብላት ይጀምራሉ። የብሮከርን አድራሻና በምላሹ ምን እንደምትፈልግ ጠየቋት። ሸሪል ስጦታ መሆኑን ብትገልጽም ሳይረስ ግን አያምናትም። በመጨረሻም የእጽ ስርጭት ስምምነቱን ስትጠቅስ ይስቃል። እንደገና አድራሻውን ሲጠይቃት እሷም ስምምነቱን ትጠይቃለች። በዚህ ጊዜ ሳይረስ አንገቷን ያንቃታል። ጭንቅላትሽን በዚህ ጠረጴዛና ወለል ላይ ከመደብደቤ በፊት 5 ሰከንድ አለሽ ብሎ አስፈራራ። ሸሪል ተጨማሪ ማስገደጃ ሳያስፈልጋት ትናገራለች። ግብዣው ሲያልቅ ለማዲ ትልቁ ደስታ ሱዛንና ብሮከር ሲያወሩ ማየት ነበር። በዚህ ሰዓት ለሁለቱ ትልቅ ደጋፊ ሆናለች። በዚያው ምሽት ጌተር ወደ ካሲ ሄዶ ብሮከርን እንደተበቀለላት ይነግራታል። ከእሱ እንድትርቅ ቢነግራትም ካሲ አትሰማው። ይልቁንም እጽ ትጠይቀዋለች። ጌተር እንደሌለው ሲነግራት ካሲ በጭወት ታብዳለች። ቴዲም በመስኮት ሆኖ ይሰማል። ጌተር ራሷን እንድታክም ነግሯት ይተዋታል። ወደ መኪናው ሲሄድ ጂሚ ያገኘውና የካሲን ሕይወት እያበላሸ ስለሆነ እጽ መስጠቱን እንዲያቆም ይጠይቀዋል። ጌተር ግን አንተ በደንብ ጠብቃት ብሎት ይሄዳል። በዚያ ምሽት ብሮከር እንደጠየቀው ጉዳዩን ካጣራው የእጽ ተቆጣጣሪ ኤጀንሲ ጓደኛው ስልክ ይደርሰዋል። ስለ ሸሪል ይነግረዋል። እሷ በእጽ ዝውውር 2 ጊዜ የታሰረችና የሆነ ጊዜ ለዳኒ የሰራች ናት። አሁን ደግሞ ከተማ ውስጥ ትገኛለች። ብሮከር ፎቶን እንዲልክለት ጠይቆ ስልኩን ይዘጋዋል። በማግስቱ ጠዋት ቲቶ ወደ ነገረው ካፌ ሄዶ ሸሪልንና ጌተርን ቁርስ ላይ ያገኛቸዋል። ወደ ጠረጴዛቸው ቀርቦ ጌተርን ገና እንዳልተዋወቁ ይነግረዋል። ጌተር ግን ስለ ጂሚና ቴዲ በመጥቀስ ዝናው እንደሚቀድመው ነገረው። ሸሪል በድንጋጤ ልጠፋ ትመኛለች። ብሮከር ጠብ ለመፈለግ እንዳልመጣና ልጁ በማንኛውም ነገር ውስጥ እንድትገባ እንደማይፈልግ ይገልጻል። ጎማውን መብሳት በኔ ላይ እንዳደረከው ቁጠረው፣ እንደገና የሚመጣ ማንኛውም ሰው እኔን ይጋፈጣል ሲል ያስጠነቅቃል። ሸሪል ስልክ ሲደወልላት ተነስታ ትሄዳለች። ብሮከር ሊወጣ ሲል ጌተር ልጅ ያንተ አይነት ጠንካራ አባት ስላላት የምትሰጋው የለም ብሎ ያሾፋል። ብሮከር ተመልሶ መጥቶ ሳይበሳጭ እንደ ሕፃን ልጅ ቁርስን ብላ ብሎት ይወጣል። ሸሪል በብሮከር ላይ የሚደረገው ጥቃት ዛሬ ማታ እንደሚሆን ለጌተር ትነግረዋለች። ብሮከር ደግሞ የሸሪልን ፎቶች ተቀብሎ ከጌተር ጋር ያለችው እሷ መሆኗን ይረዳል። ወደ ቤት ከመሄድ ይልቅ ወደ ጌተር ቤት ሄዶ ላብራቶሪ ውስጥ ይገባል። ቦታውን ፈትሾ ወጥመድ ያዘጋጃል። ሊወጣ ሲል የድመቷን ድምጽ ሰማ። ድመቷን ቢያገኛትም አንዱ የጌተር ሰው ሽጉጥ ደቅኖበት ያገኘዋል። ብሮከር ድመቷን ጥሎ በሰከንዶች ውስጥ ያሸልፈዋል። ድመቷን እንደገና ሲያነሳት ሌላ ሰው ከበስተጀርባው መጥቶ ያደነዝዘዋል። ሲነቃ ራሱ በውሃ ውስጥ ተዘፍቆ ያገኘዋል። ሉዊስ፣ ክሌና ሌሎች ሰዎች ከበውታል። አሁን ፖሊስ መሆኑን አውቀዋል። ሉዊስ ደጋግሞ ይመታዋል። ክሌም ጭንቅላቱን ውሃ ውስጥ ይከተዋል። ጌተር ከመመለሱ በፊት ሊጨርሱት ቢፈልጉም ሉዊስ አልተስማማም። ማዲን በመጥቀስ ብሮከርን ያበሳጨዋል። ይህ ትልቅ ስህተት ነበር። ብሮከር በድንገት ጥቃት ሰንዝሮ ራሱን ነፃ አወጣ። ሁሉንም ደበደባቸው። ባርኔጣውን አድርጎ ለሉዊስ ቤት ስመለስ ለልጅ ተረት ነግረዋለሁ ይለዋል። ከዚያም የሉዊስን ፊት ውሃ ውስጥ ይረግጠዋል። ወደ ቤት ሲመለስ ብሮከር ድመቷን ይዟል። ማዲን ከማየቱ በፊት ራሱን አጸዳ። ከዚያም ከተማዋን እየለቀቁ እንደሆነ ይነግራታል። ማዲ እናቷ እዚህ እንዲኖሩ ትፈልጋለች ብሎ ስለነበር እምቢ ትላለች። ብሮከር ይቅርታ ቢጠይቃትም ማዲ ውሸታም ብላው በንዴት ሄደች። በዚህ መሃል ሳይረስ፣ ወሮ በሎቹና ሸሪል ጌተር ግቢ ይደርሳሉ። ሳይረስ የብሮከርን አድራሻ ይጠይቃል። ሸሪልም ትመራቸዋለች። ሳይረስ መንገዱን እንድታሳየው ሸሪልን ይዟት ይሄዳል። ቲቶ በጭነት መኪናው ፈረስ መጫኛ ይዞ ይመጣል። ብሮከርም ያመሰግነዋል። ፈረሶቹን እየጫኑ ሳለ ቲቶ የፈረሶቹን ጭንቀት አይቶ ይነቃል። ሳይረስና ቡድኑ ደረሱ። ሸሪልን ጀልባው ጋር እንድትጠብቅ ያዟታል። አንደኛው ወደ ፈረሶቹ ጋር ሄዶ ሽጉጡን ያወጣል። ቲቶ ከጀርባ መጥቶ ሽጉጡን አስጣለው። ከባድ ትግልም ተጀመረ። ቲቶ የበላይነት አግኝቶ ሰውየውን ቢመታው አገግሞ ሽጉጡን ሊያነሳ ሲል ቲቶ በመንሽ ወቅቶ ይገድለዋል። ብሮከር አደጋው ደጃፉ ላይ መሆኑን ሳያውቅ ቤት ውስጥ ዕቃ እየሸከፈ ነበር። ቲቶ ሊያስጠነቅቀው ደጋግሞ ክላክስ ያደርጋል። በጥይት ይመታል። ሳይረስና ሰዎቹ ወደፊት ሲገሰግሱ ብሮከር ወዲያው የቤቱ መብራት አጠፋ።
ብሮከር ማዲን ይጠራታል። እሷም በፍርሃት ድምፁ የምን እንደሆነ ትጠይቀዋለች። መልስ ከመስጠት ይልቅ ዝም እንድትል አድርጎ በመሬት ስር ባለው ክፍል እንድትደበቅ አደረጋት። ማዲ ወደ ፖሊስ ደውላ ነበር፣ ነገር ግን በረንዳው ላይ ሰዎችን ስታይ መናገር አቃታት። ወዲያውኑ አንደኛው ሰው በሩን በርግዶ ገባ። ብሮከርም በጥይት ተቀበለው። ማዲ በዚህ ጊዜ ድምፅ ስታወጣ በፊቱ ያለው ሰው ያያታል። ሰብሮ ለመግባት ቢሞክርም ብሮከር ይተኩስበታል። ተጨማሪ ሰዎች ሲመጡ ማዲ በፍርሃት መሮጥ ጀመረች። ብሮከርም በመሳሪያው ይከላከላል። ማዲ መሮጧን ብትቀጥልም አንዱ ሰው በቅርብ ይከተላታል። ብሮከር ሊከተላት ቢሞክርም የተኩስ እሩምታው ባለበት እንዲቆም አስገደደው። ብሮከር ሌላኛውን ሰው ከገደለ በኋላ ማዲን የሚያባረውን ሰው መከተል ጀመረ። ሊደርስባት ሲል ብሮከር የሰውየውን ጭንቅላት መቱ ሕይወቱን አጠፋው። ማዲ ዞር ስትል ብሮከር ምንም እንዳልሆነች አይቶ እፎይታ ተሰማው። ነገር ግን ሰላሙ ብዙ አልቆየም። ብሮከር በጥይት ይመታል። ማዲ እንድትሮጥ ይጮህባታል። እሱና ሳይረስም ከባድ ትግል ጀመሩ። ማዲ ብዙም ሳይቆይ ሽሪልን ጀልባው ጋር አገኘቻት። ሽሪል ጥሩ ሰው መስላት እርዳታ ጠየቀች። እሷ ግን አቋርጣት ማዲን ያዘቻት። ብሮከርና ሳይረስ ትግላቸው ሲቀጥሉ ማዲ ከሸሪል ለማምለጥ ትሞክራለች። በመጨረሻም ብሮከር የበላይነቱን አግኝቶ ሳይረንን በቢላዋ ወቅቶ ገደለው። የማዲን ጩኸት ሰምቶ ወደ እሷ ሮጠ። ሸሪል ግን አግታ በጀልባ ይዛት ሄደች። በዚህ ጊዜ ፖሊሱ እዛ ደረሰ። ምን እንደተፈጠረ ሲጠይቀው ብሮከር እሱንና ማዲ ሊገድሏቸው እንደሞከሩ ነገረው። ፖሊሱም ማዲ በሬዲዮ መስመር ላይ እንዳለች ይነግረዋል። ብሮከርም ጥሪውን ለመመለስ ይሮጣል። ሊመጣላት ቃል ይገባል። ነገር ግን ማን እንደወሰዳት ይጠይቃታል። ማዲ ሸሪልን በስም ባታውቃትም የፀጉሯን ቀለም ትነግረዋለች። ወደ ውጪ ሲያወጧት ስልኩን እንድትደብቅና ማንኛውም ምልክት እንድታይ ያዛታል። ማዲ ምልክቶቹን ልትነግረው ስትል መስመሩ ተቋረጠ። ይህም ብሮከርን አበሳጨው። ከማዲ ሌላ ስልክ መታ የሚቆሙበትን ቦታ ትነግረዋለች። የምታየውን ነገር በፍጥነት ብትናገርም መስመሩ እንደገና ይቋረጣል። ብሮከር ወዲያውኑ የጌተር ላብራቶሪ መሆኑን ተረዳ። በፖሊስ መኪናው እዚያው ይከንፋል። ጌተር ደረሰና ሸሪልን አግኝቶ ምን እንደተፈጠረ ጠየቃት። ስለ ሳይረስና ስለ ሰዎቹ ምንም የምታውቀው ነገር የለም። ነገር ግን ማዲን ይዛ እንደመጣች ስትነግረው ጌተር ተናደደ። ምስክር ይዛ በመምጣቷ በንዴት ሽጉጡን ያዘጋጃል። ሸሪል ግን ሕፃናትን አትገድልም በማለት ልታስቆመው ትሞክራለች። ጌተር ግን ራሱን ስቶ ይጮህባታል። በዚህ መሃል ካሲና ጂሚ ይደርሳሉ። ካሲ ስለ ተኩሱና ስለ ማዲ መጠለፍ ስትጠይቀው ጌተር እንዳላወቀ ይሞክራል። የማዲን ድምፅ ስትሰማ ወዲያውኑ ወደ ውስጥ ትገባለች። መብራቱን ስታበራው ብሮከር ያዘጋጀው ወጥመድ ፈንድቶ ቦታው ሙሉ በሙሉ በእሳት ጋየ። ሸሪ ማዲን በሰላም አውጥታታለች። ጌተር ግን ንብረቱ ሁሉ ሲወድም በተስፋ መቁረጥ ይመለከታል። ካሲ ማዲን ይዛ ለመሄድ ስትሞክር ጌተር ያቆማታል። ሲከራከሩም በስተት ተኩሶ ካሲን መታት። በድንጋጤ ወደኋላ ያፈገፍጋል። ነገር ግን ማዲን ይዞ በመኪና ያመልጣል። ብሮከር በሰዓቱ ደርሶ ማሳደድ ጀመረ። ከደቂቃዎች ከባድ ፍጥጫ በኋላ ጌተር ከብሮከር ጋር ተጋጭቶ መኪናው ይገለበጣል። ፖሊሶች አካባቢውን ቢከቡትም ጌተር ከሽጉጡ ጋር ወርዶ በቀጥታ ወደ ብሮከር ይሄዳል። ማዲ በለቅሶ ጌተርን እንዳይጎዳው ብትለምነው ጌተር ግን ሁሉንም ነገር ለመጨረስ ቆርጧል። ሊተኩስ ቢዝትም ማዲ እያለቀሰች መለመኗን ቀጠለች። በዚህ መዘናጋት ብሮከር መጥቶ ጌተርን ያጠቋል። ትግልም ጀመሩ። ብሮከር ወዲያው ጌተርን ተቆጣጥሮ ሽጉጡን ግንባሩ ላይ ይደቅንበታል። ነገር ግን ቀና ብሎ የማዲን ፊት ሲያይ ቃታው መሳብ አቃተው። ለጌተርም ሕይወትን ያዳነችው እሷ ናት ብሎ ይለቀዋል። ሸሪል ታሰረች። ካሲም በአምቡላንስ ትወሰዳለች። ብሮከርና ማዲ ወደ ቤታቸው ይሄዳሉ። ኪዝና ሌሎቹ ጌተርን ይዘውት ይሄዳሉ። ከተወሰነ ጊዜ በኋላ ዳኒ እስር ቤት ውስጥ ጎብኚ ይመጣለት። ብሮከር መሆኑን ሳይ ይደነግጣል። ብሮከር በክፉ ፈገግታ ውጭ ላይ እንገናኛለን ዳኒ እጠብቃለሁ ብሎት ይወጣል። እንግዲህ በሱ የመጣ ማንም ሰው በሰላም አይለቀቅም። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።